ሰላም ሰላም ውድ የተከበራችሁ የባላገሩ ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ይብዛ ይበል። አድማጭ ተመልካቾቻችን ዛሬም በአዲስ ቪዲዮ ተመልሰን መጥተናል። እንግዲህ ተመልሰን የመጣነው በአብርሽና በሩታ ዙሪያ ነው ማለት ነው። አቤት ያስባለው ትዳራቸውና አቤት ያስባለው ፍቅራቸው ዛሬ ላይ ደግሞ አጀብ ሊለያዩ ነው እያስባለ ነው ማለት ነው። እንግዲህ አብርሃምና ሩታ በማናት ነፃነት በምትባል በአንዲት ሴት ቤታቸው ተናግቶ እንግዲህ እንደዚህ ተበጣብጠው ከዚህ ቀደም በፍቅርና በጽጌ የተነሳ በጣም ተጣልተው እንግዲህ በነገሩ ላይ ጋሽዬ ገብተው አስታርቀዋቸው ካሁን በኋላ እንዲህ እንዳይለመድህ ብለው አብርሃምንም ቆንጠጥ አድርገው አስታርቀው አስማምቷቸው ሄደው ነበርና ደህና ደስተኛ ሆነው እየኖሩ እያሉ እንግዲህ ደግሞ ባልታሰበ መንገድ ብድግ ብላ እኔ የአብርሽ አፍቃሪ ነኝ፣ አብርሃም ፍቅረኛዬ ነው፣ ዱባይ በነበረበት ጊዜ ራሱ ይጽፍልኝ ነበረ፣ ያወራኝ ነበረ በማለት ቪዲዮ ሰርታ ለቀቀች። ከዛም አብርሃምም እንግዲህ ከሷ ጋር እያሽቃበጠ ቪዲዮ እየሰራ እየተቃቀፉ እየተዛዘሉ ያንን ቪዲዮ እያየን ነበር ማለት ነው። ከዛ በኋላ ሩታም ይሄንን ስታይ በቶሎ አልወሰነችም ነበረ። ተው ይሄ ነገር ምንድን ነው? እንዲያው ተው ብቻህንም እየሄድክ አታግኛት እያለ ብትጨቃጨቀውም አብርሃም ግን ሊሰማት አልቻለም ነበር ማለት ነው። እንግዲህ ሩታ አስባና ቅዳ ወስና ከቤት ልብሶቿን ይዛ ወጥታ ሄዳለች ማለት ነው። በዛ የተነሳ እንግዲህ እሷ ለምን ሄደች ብሎ አብርሃምም ጋቢውን ለብሶ ሀዘን ላይ ቁጭ ብሎ ነበር። እንግዲህ አልጋው ላይ እንዳያችሁት ሀዘን ላይ ቁጭ ብሎ ነበረ እና እንደዛ እየሆነ እያለ እንግዲህ ወንድሙ መጥቶ ወደ ቡታጅራ መሄድ አለብህ፣ ጋሽዬ ጋር መሄድ ይኖርብሃል፣ ጋሽዬ ምና ብለሃል ብሎ እንግዲህ ወደ ቡታጅራ ልኮታል ማለት ነው። ወደ ቡታጅራም ከሄደ በኋላ በዚህ መልኩ ጋሽዬ ተቀብሎ በልጄ እንኳን ደህና መጣህ፣ አንተም እርፍ ትላለህ፣ እሷም ለአንድ ወር ለ3 ሳምንት ለ15 ቀን እርፍ ትበል፣ ደውዬላት አናግሬያታለሁ፣ ግን እኔ ረፍት እፈልጋለሁ ጋሽዬ ልረፍ ነው ያለ። ስለዚህ እኔም አልተጫንኳትም ብሎ ሲለው አብርሃም እንደዛ ያለችህ ስለማትፈልገኝ ነው ጋሽዬ፣ ስለዚህ እሷ በቃ ከኔ ጋር ምንም ነገር ማድረግም ሆነ መኖርም አትፈልግም፣ ስለዚህ ጥላኝ ሄዳለች ማለት ነው ብሎ ሲል እንግዲህ በፍጹም አንተና እሷን ያጣመራችሁ እግዚአብሔር ነው፣ ማንም ሊለያችሁ አይችልም፣ ስለዚህ እሷም አንተም እንደዚህ እንትን ማለት የለባችሁም፣ ትገናኛላችሁ፣ ትታረቃላችሁ፣ አስታርቃችኋለሁ እና ለማንኛውም አንተ ተረጋጋ፣ ልብህን አረጋጋው። ስለዚህ አንተ ካልተረጋጋህ ነገሮቹ ሊረጋጉ አይችሉም። ስለዚህ መረጋጋት ይኖርብሃል አብሪኮ ብሏል ማለት ነው ጋሽዬ እንግዲህ በነገሩ ላይ ከገቡበት ያው ነገሩ ሁላ ቀዝቀዝ ይላል። ሩታም ቀዝቀዝ ትላለች ብዬ አስባለሁ። ከዛ በኋላ እንግዲህ ጋሽዬ የሚያሉት ለአብርሃም ምንድን ነው፣ ከዚህ ቀደም እኮ እኔ መክሬሃለሁ፣ ይቺ ልጅ እንደዚህ ብላ ስትመጣ አይ በቃ የኔና አንቺ ነገር እዚህ ጋር ብቅቷል፣ ለምንድን ነው እንደዚህ የምታደርጊው? እኔ ትዳሬን ልምራበት፣ ካሁን በኋላ ባለ ትዳር ነኝ፣ ሩታ የኔ ባለቤት ናት፣ ሚስቴ ናት ብለህ መመለስ ስትችል ለምንድን ነው እንደዚህ አይነት ነገር ውስጥ የገባኸው? አንተም እኮ በደንብ ነው ያጠፋኸው፣ ግን መጀመሪያ ማረጋጋት ይኖርብሃል ብለዋል ማለት ነው ጋሽዬም። ምክንያቱም እንግዲህ በዚህ ላይ እንደዚህ እንደተናደደ ጋሽዬ ቢቆጡት አብርሃምን ሌላ ነገር ስለሚሰማው ልጃቸውን ካረጋጉ በኋላ በንጹህ አይሚሮ ሲረጋጋ እንግዲህ የሚቆጡትም ከሆነ ይቆጡታል፣ የሚገርፉትም ከሆነ ይገርፉታል ብዬ አስባለሁ። ጋሽዬ እንግዲህ ያው እንግዲህ የቡታጅራዎች ፍቅር አጃኢብ ያስብል ነበር ብለን ነበር ማለት ነው። እዚህ ጋር ሀይሚና ብሩኬ እንደምታዩዋቸው እንግዲህ እንደዚህ እየተፈጣፈጡ እየተፈለጡ እየተከታከቱ እየተቦጨራረቁ እየተቦጫጨሩ ነው ማለት ነው። እና እዚህ ጋር ደግሞ ሩታና አብርሃም እንደዚህ እንደምታዩዋቸው እንግዲህ ያው እንዳትጠብቂኝ እጠብቅሻለሁ አልጠብቅሽም እየተባባሉ እንግዲህ እንደዚህ ነው ማለት ነው። እዚህ ጋር ደግሞ ውብዬና ወይኔ እንግዲህ ውብዬና ናሆም ደግሞ እንደዚሁ ማለት ነው ድራማቸውን እየቀጠሉ ነው ማለት ነው። እንግዲህ አድማጭ ተመልካቾቻችን ምን ልላችሁ ፈልጌ መሰላችሁ፣ ቡታጅራዎች ምን ነው ድራማ የምትሰሩት አጣችሁ?
ስራ አጣችሁ? ምን ነው እኛንስ የሚያስደስት ነገር ብትልኩልን እንዴ? ከዛሬ ነገር ሩታ አንድ ነገር ሆነች ብለን ተጨነቅ። ከዛሬ ነገር አብርሃም የሆነ ነገር ሆነ ብለን ተጨነቅ። ከዛሬ ነገ ማናት ሀይሚ ምን ሆና ይሆን ብለን ተጨነቅን። ብሩኬ ምን ሆኖ ይሆን ብለን ተጨነቅን። እንዴ እናንተ እኮ ጭንቀት ሆናችሁብን። በቃ ጭንቀት። መጀመሪያ አመጣጣችሁ በጣም ደስ ይል ነበረ፣ በጣም ማለት ነው። እና አሁን ላይ ምን አይነት ሴጣን ገባባችሁ? በስመ አብ 2 3 4 እንግዲህ ያስፈልጋችኋል ማለት ነው። እንደዛ አድርጉ። ጥሩ አይደለም ይሄ። በተለይ የዩቱብ መንፈስ ጥሩ ስላልሆነ ያው ወደ እንትን ሄድ በሉበት ማለት ነው። ወደ ገዳሙ ምናምን እንደዚህ ያው እንግዲህ ያቺ መሲ ተብዬዋስ እንግዲህ ያው ገዳም ልሄድ ነው በቃ ሁሉንም ነገር ትቼው ወደ ገዳም ልሄድ ነው ብላ ነው አይደል? ገዳም ደርሳ ከመጣች በኋላ ነው እንግዲህ ካሁን በኋላ እኔ የአብርሃም እንትን የለኝም ምንም ነገር አቁም ያለው ሩታን ባገኛት ይቅርታ ጠይቃታለሁ፣ ግን ስልክ እያነሳችልኝ አይደለም ምናምን አለች ማለት ነው። እና ያው መንፈስ መጥፎ ስለሆነ የዩቱቡ መንፈስ እና እንደዚህ የራሳችሁን እንትን ለማለት ፈተሽ አድርጉ ማለት ነው። አብርሃምና ሩታና ብሩኬና ማናት ቅመሟ ማናት ሀይሚ ማለት ነው። እና እንደዛ አድርጉ ማለት ነው። እሺ ማሮቼ ወዶቼ፣ በተለይ ለዚህ ቻናል ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉም ችግር አለው። አዎ ገባ እያላችሁ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ ሼር አድርጉ። አይከፈልበት ሳንቲም አያስከፍል ምንም ነገር አያስከፍልም። ስለዚህ ላይክም አድርጉ ማለት ነው። ሌላው እንግዲህ ጋሽዬ ነገሩ ውስጥ ከገቡበት አብርሃምና ሩታ በሰላም ችግራቸውን ይፈታሉ ብዬ አስባለሁ። ያው ሰላም ይፈጠራል ብዬ አስባለሁ። እንግዲህ እግዚአብሔር ይርዳቸው። አዎ እግዚአብሔር ይርዳቸው። እግዚአብሔር ይርዳን ነው የሚባለው። ሌላ ምን ይባላል ብላችሁ ነው እንግዲህ። እግዚአብሔር ይርዳን፣ እግዚአብሔር ይርዳቸው ነው እና እኛም እንዲታረቁ ምኞታችን ነው። እንዲታረቁ ነው የምንፈልገው። በሰላም ልጃቸው እንዲያሳድጉ፣ ልጃቸውን ወልደው በስነ ስርዓት እንዲያሳድጉ፣ ሁለቱ በአንድ ላይ ሆነው እንደዛ ነው የምንፈልገው እና አብርሃምና ሩታ እንግዲህ ራሳችሁ ችግራችሁን ለመፍታት ሞክሩ። በነገራችን ላይ ጋሽዬ ከገቡበት ነገሩ ሁላ ይቋጫል ብዬ አስባለሁ። እንግዲህ ሰላማችሁ ብዝት ትርፍ ይበልልኝ። በተረፈ ቻናሌን ያው አበረታቱኝ ማለት ነው። እናንተ እውነት ላይክ አድርጉ፣ ሼር አድርጉ። እውነቴን ነው የምላችሁ። እኔ ዞራለሁ፣ እናንተ አትመጡም፣ እመጣለሁ፣ እናንተ አትመጡም። ሌሽ ጋይስ ሌሽ ለምን ማለት ነው። አበረታቱን። አዎ ምን አለበት? አንዳንዶቻችሁ ደግሞ ስንት ቻናል ነው ያለሽ ለምትሉኝ፣ ስንት ቻናል ነው ያለሽ ከምትሉ ብታግዙኝ፣ ብታበረታቱኝ ምን አለበት? አሁን ምን ችግር አለው ማለት ነው ብታግዙኝ። ለማንኛውም ላይክ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ሰላማችሁ ይብዛ።